እንደዚህ አይነት ሰዎችን ደግሞ ቢቻል ሩታ እንደሰጣት ቢሆን ደስ ይለኝ ነበርና ፋሚሊዎች እዚህ ጉዳይ ላይ በጣም የነ ሄርሜላን በጣም ግትርነትና ከህይወታቸው ላለመውጣት የምትሞክረውን ሙከራ አይቼበታለሁ። ፋሚሊዎች እንደዚህ አይነት ድርቅና ደግሞ አያስፈልግም። ሰው ትዳር ለማፍረስ በዚህ ልክ መጣርና መታገል ተገቢ ነው ብዬ አላስብም። እናንተስ በዚህ ጉዳይ ምን ታስባላችሁ? እናንተ ምን ልታደርጉ ትችላላችሁ? አሁንም እላችኋለሁ ዛሬም ይሁን ነገ ከነገ ወዲያም በየትኛውም ቀን ነገር አይደንስማማ ስለማንችል አማርኛ እያወራሁልሽ ነው አይደል ሩታ? አማርኛ መሰለኝ ከሆነ አብርሃም ደህና ነው። ቻይንኛ ማውሪ፣ ፈረንሳይኛ ማውሪ። አልሰማሽም፣ አላዳምጥሽም። አዳምጪኝ። ጭንቅላትሽን ምላስሽን መምራት እንችል ከሆነ አዳምጪኝ። አላዳምጥሽም። ምን ትሆኚ እስቲ? ወደሽ ነው የምታዳምጪኝ? ስላዳምጥሽኝ ነው አላዳምጥሽኝ እያልሽ ይበለሽኝ ያለሽ። አሁን እኔ ካንቺ ጋር ምንም የምፈልገው ነገር የለም። እዚህ ቤት ድረስ የመጣሁት ምንም አንቺን ፍለጋ ማረም ካንቺ ጋር ንትርክ ውስጥ ልገባ አይደለም። እስካሁን ላወራነው ራሱ እኔ ራሴ እየደበረኝ እያስጠላኝ ነው። ስለዚህ አሁን እኔ የአብርሃምን ልብሶች ስጪንና እኔና ሀሚሩ መውጣት እንችላለን። አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል እያልኩሽ ነው። የፈታሽው ባልሽ ማለት የሆነ ነገር የሚታወቅባችሁ መስሏችሁ ነበር ነው ይሄና እየተጨነቃችሁ እየተጠበባችሁ ያላችሁት። ሁሉ ነገር አብርሃም ወደ ራሱ ሲመለስ ብዙ ነገራቶችን እንደሚቆርጥ ስለምታውቁ ነው በጣም እየተጨነቃችሁ የተንገበገባችሁ ያላችሁት። ሌላስ ገብቻላ ያ ነገር ነው አንቺን ውስጥሽን እየበላ ያለው። ከዚህ በኋላ እሷን ፍቅር የምጠይቀኝ ጀመር እና እዛኛው ክፍል ነው አይደል ያለው? እና ገብተን ነው ና ሀሚሩ ና። እሺ ሩታ ልቀቂኝ። ሰሚኛለሽ? አይደለም ሩታ ልቀቂኝ ወይ ልብሱን ስጪኝ። አይደለም እሷ አንተ ማታውቀው እሺ ምናምን የምትባሉት ነገር የለም ሩታ። ተረጋጊ አንቺ እኮ ተረጋጊ። እኮ ተረጋጊ አሚሩ ተረጋጊ። እንደዚህ ጫፍ ልትነኪኝ አትሽም። ገብሻላ? ሴት ልጅ ስለሆንሽ ስለማከብርሽ ነው ዝም ብያለሽ ያለው። ቁስራችን ያጂ ኤርሜጂና አቃውን አንቺ እያወራችሁ ይቀራል። ሴት ልጅ ነው መሰለኝ አይደል? ወደዚህኛው ታውቃለህ ቤቱን ለኔ ነገር እንዳንገባ ይሄኛው በዚህኛው በኩል ሌላ ነገር ውስጥ እንዳንገባ። ስለዚህ ምንም የሚያስብለን ነገር የለም። አንቺ ጋር ከዲኝ አንተ ወይ ነገር ባላ አንቺን በጥፊ እንዳለደለ ወይ በምን አስከብራት እንደው ዝም የምትል ከሆነ ዝም ትላለች። እሺ ስለዚህ እዚህ ቤት የመጣው ስራትሽን ትይዣለሽ። አብርሃም ደህና ነው እንዳላቃጥልሽ። በጣም አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልሰድለት። እኔ ሚስቱ እኔ ከኔ ጋር አዲስ ህይወት ከጀመረ ሚስቱ ጋር ጥራቅም ቦካለ ሂጂና ምላሽ። እኔ ቤት ግን ከጀመረው አትቺም። ሰማሽ እንዴ? ፈተሽው አላውቀው ምን ያደርግልሻል ነው አንቺ ሁሉ ነገር ትተሻል አይደል እንዴ? ምንድነው እንደዚህ የሚያንገበግብሽ? ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ብዝት ይበልልኝ። ፋሚሊዎች ዛሬም ወደ እናንተ መጥቻለሁ። ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ይህንን ቪዲዮ ደግሞ ለብዙዎች ሼር አድርጉ። አዲስ የሆናችሁላችሁም እዚህ ቤት ቤተኛ ሁኑ። ዛሬም አንድ ጉዳይ ለማውራት ወደ እናንተ መጥቻለሁ ፋሚሊዎች። ያው ሩታ ጋር ሁለት ወንበዴዎች እንደገቡ አይታችኋል። ሁለት ወንበዴዎች፣ ሁለት ዘራፊዎች፣ ሁለት ሌቦች ገብተዋል። ያው ቤቷን በቀን እያየች ለመዝረፍ ያው የቸገራቸው ልብስ ነው። ያንን ልብስ ለመስረቅ ምናምን መጥተዋሉና በጣም ቪዲዮ ገርሞኛል። የሄርሜላ ድፍረት እጅግ በጣም እየገረመኝ ነበረና ይህን ሁሉ ነገር ደግሞ እንዲያደርጉ የልብ የሰጣቸው ሰው ስላለ ነው እንጂ እነሱ በራሳቸው ተነሳሽነት ይህንን ነገር ሊያደርጉ እንደማይችሉ ግልጽ ነው። በጣም ግልጽ ነው። ይህንን ነገር ያበረታታቸው ሰው እንዳለ በጣም እርግጠኛ ነኝ። ፋሚሊዎች እያንዳንዱ ያው ከአብርሽ ቤተሰብ ማለት ያው ሁለቱ ታቋቸዋላችሁ። እነዛ ሰዎች እስካላበረታቷት ድረስ ይህንን ነገር አድርጊ እስካላሏት ድረስ ሄርሜላ በጭራሽ ይህንን ነገር ለማድረግ እንደማትደፍር በጣም እርግጠኛ ነኝ። ግን አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። ፍላጎታችንን እየጠየቅኩሽ ነው ያለው። አዳምጪኝ።
በመጀመሪያ ደረጃ አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አሁን ከቤቴ ትወጣላችሁ ወይስ ሌላ ነገር? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ደህና ከሆነ አብርሃም ደህና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ሩታ። አሁን እኔ አብርሃም ራሳችን ህይወት መጀመርበት ሰዓት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ አሳድጊ ነው ያልኩሽ ያለው። ድሮም ደህና ነው ዘው ያልሽ አንቺ ነሽ። ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁንም ድሮም ደህና ነው። እስቲ ሂጂና እዛ ፈልጊ። ነይ ነይ ውጪ። ልብሱን ሳትሰጪኝ አልወጣም። እያማረሽ ቀረ ክረሚያት እዚህ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ እንጂ። እሺ ሩታ ልቀቂኝ። ሰሚያለሽ? አይደለም ሩታ ልቀቂኝ። ወይ ልብሱን ስጪኝ። አይደለም እሷ አንተ ማታውቅ። እሺ ምናምን የምትባሉት ነገር የለም ሩታ። ተረጋጊ አንቺ እኮ ተረጋጊ። እኮ ተረጋጊ። ስለሰማሁ ተረጋጊ። ታውቃለህ አቤቱ ለኔ ንገረኝ እንዳንገባ ይሄኛው በዚህኛው በኩል ሌላ ነገር እንዳንገባ። ስለዚህ ምን ትንሽ ብለህ ነገር የለም። አንቺ ደግሞ አንተ ሁሉ ነገር በጥፊ እንዳልሄድን እና ፋሚሊዎች ያው እንደዚህ አይነት ድርቅና እንደዚህ አይነት ክችች ማለት አይተን አናውቅም። እና ያው ዛሬ እጅግ በጣም በትልቅ ድርቅና ነው የመጣችው እና ሄርሜላ ምን አይነት ሀሳብ እንዳላት ሊገባኝ አልቻለም። ጀስት አብርሃም ባለትዳር መሆኑ ሳያንስ ምን አይነት ድፍረት ነው! ጭራሽ ሩታ ቤት ሄደሽ ልብስ ለማለት የደፈርሽበት ምክንያት ሊገባኝ አልቻለም። ልብስ ቸግሯችሁ ነው? የምትለብሱት አታችሁ ነው? አሁን ነገ ደግሞ ዘቃ ትመጣና ከፈለገች ንብረቱን አካፊኝም ልትል ትችላለች። ይሄ ቤት ተሽጦ መካፈል አለብኝ፣ ይሄ እንትን ተሽጦ መካፈል አለብኝ ወደ ማለት ደረጃ ልትመጣ ትችላለች። እና በጣም ትልቅ ብልግና ነው። በጣም እውነት በቀን ነው ሩታን በዚህ ልክ ለመዝረፍ ወንበዴ ሁለት ሌባ ቤቷ እንዲህ መጥቶ እንትን ማለቱ በጣም ገርሞኛል። ሩታ በጣም ጀግንነቷን አሳይታለች። ማንም ሰው ደግሞ ሊዳፈራት እንደማይችል በግልጽ አይታለች። አንዴ ደግሞ ደህና አድርጋ በጥፊ ብትልልን ጥሩ ነበር። አጠገቧ እንዳይደርሱ፣ ቤቷ እንዳይደርሱ፣ ትዳሯ ላይ ተመልሰው እንዳይገቡ ደህና አድርጋ ቀጥታ ብሸኝልን ጥሩ ነበረ። ግን አሁንም ቢሆን ጥንካሬዋንና ያላትን ኮንፊደንስ ግልጽ በሆነ መንገድ አይተናል። ያው እዛ ጎራ በጣም ሊያስፈራሯት ቢሞክሩም አንዳንድ ያው ወንድ መስለው ግን ወንድ ያልሆኑ አይነት ሰዎች አሉና በጣም ነው ያሳቀኝ። በጣም በቃ የሆነ ድፍረቱ ምናምን ነገር ገባለው ምናምን እሱን አንተ ገብተህ ምናምን ብናየው ጥሩ ነበር። ምን ሊደርስብህና ምን ሊመጣብህ እንደሚችል በጣም ግልጽ ስለሆነ ስለምታውቀው ሩታን አልፈ ወደዛ ብትሄድ አንተ ላይ ምን ሊደርስ እንደሚችል በጣም እርግጠኛ ነኝ። እንደዚህ አይነት ሰዎችን ደግሞ ደና አድርጎ መቅጣት ጥሩ ነው። ሩታ ብላለች። ያው በትላንትና ፋሚሊዎች ተቆንጥጦ ያላደገ ሰው ችግር ነው፣ ያልተቆነጠጠ ሰው በጣም ችግር ነው። ምን አይነት ደፋርና አይን ያወጣ ድርቅና እንደሆነ አይተናል። ይሄ በጣም ትልቅ ድርቅና ነው። ባይዘው ሩታን ባትነካኳት በጣም ጥሩ ነው። ሩታን በጣም ህል ውስጥና ሌላ ነገር ውስጥ እንድትገባ በጣም እየገፋፋቿት ነው። ሩታ ሌላ ነገር ውስጥ የገባች ቀን መግቢያና መደበቂያቸው ነው የሚጠፋው። ፋሚሊዎች እውነት የሚሄዱበት ነው የሚጠፋቸው። ሩታ ነገሮችን ምን እንዴት አድርጋ ማስተካከልና ስርዓት ማስያዝ እንዳለባት የምታውቅ ሴት ስለሆነች ማለት ነው። ብዙ ሰዎችን ከህይወቷ እንዴት መንቀራ እንዳወጣች ከዚህ ፊት አይተናል። ትዳሯ ላይ ሊገቡ የሞከሩ በጣም ብዙ ሰዎችን በምልክ ተመልሰው ትዳሯ ላይ ዝር እንዳይሉ ድራሻቸውን እንዴት አድርጋ እንዳጠፋች አይተናል። ዛሬም ሄርሜላን ነገ ትዳሯ ላይ እንዳትመጣ አድርጋ ድራሿን ማጥፋት ትችላለች። ግን አክብራ ስለሆነ ነው ሩታ። ባይ ዘ ዌይ ሩታ በጣም ሰው ትታገሳለች። ትግስቷ ያለቀ ጊዜ ግን ማንነቷን በስርዓት የገለጠች ጊዜ አንድ ሰው አጠገቧ ሊደርስ እንደማይችል ግልጽ ነው። አሁን ላይ ያው በእርግጥ ሄርሜላ እንደዚህ የልብ እንዲሰማት ያደረጉት እንዳልኳችሁ ቡዜና ዴቭ ናቸው። በጣም ከዴቭ ጋር ያላት ቁርኝነት በጣም ጠንከር አድርጋዋለች። በዛ በኩል ካልሆነ ስለማትችል ማለት ነውና በጣም አንዳንድ መያዝ ያለባትን ሰዎች እንትን ለማለት እየሞከረች ነው። ግን ምንም አይነት ነገር ቢሆን ሄርሜላ ከሩታ የምታልፍ አይነት ሰው አይደለችም። ይሄ ነገር ደግሞ ሩታ ቀጥታ ያው ወደ ህግ ማሳወቅም ትችላለች። ይሄ ጉዳይ ወደ ህግ ከሄደ እነዚህ ሰዎች ምን ሊደርስባቸው እንደሚችል ጥሩ ነው። ያ ቁንጥጥ መደረግ አለባት። ባይዘው ሄርሜላ አሁን ላይ በጣም ፍጥጥ እያለች ስለሆነ በጣም በቃ እንደ መጀመሪያው ስርዓቷን ይዛ እንድትቀመጥ ትንሽ መቆንጠጥ ያስፈልጋታልና ሰው ትዳር ላይ ገብቶ በዚህ ልክ ትዳር ካልፈረሰ፣ ትዳር ካልተበጠበጠ፣
ትዳር ካልቆመ ብሎ ድርቅና ክችች ማለት ተገቢ አይደለም። ሰው እንዴት የሰውን ትዳር ይመኛል? ሰው እንዴት የሰውን ትዳር አፍርሶ ራሱ ጋር ትዳር ለመገንባት ይሞክራል እንዴ? በጣም እኮ ነው የሚገርመው። እዚህ ጋር ትዳር አፍርሳ እዛ ሌላ ትዳር ለሷ ልትገነባ ፈልጋ እንትን ትላለች። ይሄ ነገር ደግሞ ትክክል አይደለም። በጣም ትልቅ ስህተትና በጣም ትልቅ ስህተት ነው። ይህንን ነገር ደግሞ እውነት ማስተካከል የማትችል ከሆነ ሩታ ሄርሜላን እንደ ሌሎቹ ስርዓት በደንብ ማስያዝ አለባት ብዬ አስባለሁ። ስለዚህ ዛሬ በጣም በሚገርም ቪዲዮ ሩታዬ እንደምትመጣ በጣም እርግጠኛ ነኝ። እነዚህ ሰዎች አስወግዳ አብርሃምን ወስዳው ነው ሩታ የምትመጣው። በጣም በእርግጠኝነት ልነግራችሁ የምፈልገው ነገር አብርሃምን ከራሷ ጋር ማኖር ጀምራ እነዚህ ሰዎች አብርሃም ጋር እንዳይቀርቡ አድርጋ ሩታ እንደምትመጣ በጣም እርግጠኛ ነኝ። ሄርሜላን ደግሞ አይዞሽ ምናምን የምትሏት ሰዎች እናንተ ሰዎች ነገ ሄርሜላን ገደል ውስጥ እየከተታችኋት እንደሆነ በደንብ ልታውቁ ይገባል። ሄርሜላ ማትወጣው ነገር ውስጥ እየገባች ስለሆነ ማለት ነው። ስለዚህ ይሄ ትዳር ነው። ትዳር ላይ ደግሞ እንደዚህ አይነት ሾክ እንደዚህ አይነት ጉቶ ነገር መኖር የለበትም። ይህ ትዳር እንዳልኳችሁ ክቡር ነው። ትዳር በጣም ክቡር የተከበረ ነገር ነው። ሰው የሰውን ትዳር ለመገንባት ይታገላል። ሰው ባልና ሚስትን ለማስታረቅ ይታገላል እንጂ እንዴት ሰው የሰውን ትዳር ለማፍረስ ጭራሽ ከሷም ብሶ ደግሞ ፋሚሊዎች ልብሱን ልትወስድ ምን አይነት ድርቅና ነው ግን? ምን አይነት ድፍረት ነው? ይሄ እኮ በጣም ትልቅ ድርቅና ትልቅ ድፍረት ነው፣ ብልግናም ጭምር ነው። እንዴት እስኪ አስባችሁታል? አረ እናንተ አሁን ለምሳሌ ባላችሁ ጋር ሌላ ሴት መጣ ምናምን ቤታችሁን አቋቁታ የባላችሁን ልብስ ለመውሰድ ምናምን ስትመጣ ኢማጂን ማን ዝም ይላል እስቲ? ስለዚህ እንደዚህ አይነት ሰዎችን ደግሞ ቢቻል ሩታ እንደሰጣት ቢሆን ደስ ይለኝ ነበርና ፋሚሊዎች እዚህ ጉዳይ ላይ በጣም የነ ሄርሜላን በጣም ግትርነትና ከህይወታቸው ላለመውጣት የምትሞክረውን ሙከራ አይቼበታለሁ። ፋሚሊዎች እንደዚህ አይነት ድርቅና ደግሞ አያስፈልግም። ሰው ትዳር ለማፍረስ በዚህ ልክ መጣርና መታገል ተገቢ ነው ብዬ አላስብም። እናንተስ በዚህ ጉዳይ ምን ታስባላችሁ? እናንተ ምን ልታደርጉ ትችላላችሁ? አሁንም እላችኋለሁ ዛሬም ይሁን ነገ ከነገ ወዲያም በየትኛውም ቀን አብርሃም የሩታ መሆኑ አይቀርም። ይህ ትዳር ተገንብቶ አዲስ ነገር ተፈጥሮ እንደምናይ በጣም እርግጠኛ ነኝ። እናንተም ዛሬም ኮመንት ላይ አብርሽና ሩታ ይቀጥላሉ እያላችሁ ጻፉ። ሄርሜላ ደግሞ ቢቻልሽ ከዚህ ህይወት ብትወጪ በጣም ጥሩ ነው ብዬ አስባለሁ። ፋሚሊዎች እጅግ በጣም ወዳችኋለሁ። ቪዲዮ ለብዙ ሰዎች ሼር አድርጉልኝ። ሰላምና ጤናችሁ ይብዛልኝ። ትሰጪናለሽ? ምን ትሆኚ እስቲ? ትፈርጪ ትፈነጂ ሰማይ ወይ ምድር ምን ትሆኚ? አይፈልግም። እዚህ ቤት ልጁን ከማየት ውጪ ኑሮ ይኖራል ብለሽ እንዳታስቢ። ልጁንም ለማየት እኮ በመጣ ቁጥር ግብግብ በመት እኮ አንቺ ነሽ። ምክንያቱም ስጋትሽና ልብሽን በደንብ ስለምታውቂ። የምን ስጋት? በመጣ ቁጥር ሁሌ በሰቀቀን የምኖረው ምናምን ክፋትሽ ነው አልኩሽ እኮ። አማርኛ ስለኝ አብርሃም አለውለት። ስታሳዝኝ አንቺ ጉርጓድ ውስጥ ነበር የከተትሽ። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የወደቀ መስሎሽ በጣም ይወድሽ። ሄርሜላ ስትይዘው ከሄርሜላ ጋር የሆነ የባልነት ወዝን ሲይዝ ለካ ባሌ እንደዚህ አይነት ሰው ነበር ወይኔ ብለሽ ቆጥተሽ ነው የመጣሽው። አፍረሻል። ስለዚህ አሁን ያንቺ ተዛማር ነው የመጣሁት ያለውን ነገር አንቺ ነሽ እየደረግሽን አይደለም የሚሰማ የመጣሁት። ያኔ ኮፒ ፔስት አይደብርሽም? እኔ እኮ በጣም ብዙ ነገር ያሳለፈኝ ኮፒ ፔስት ታይሩታ። አዎ ታይ ኦፍ ኮርስ የቻይና ኮፒ የፍቅር መምህርሽ እኮ ነኝ። ፍቅርንማ እንዴት እንደነበረ የፍቅር መምህርሽ እኮ ነኝ። ከትንሽ ተነስቶ ወደ ትልቅ መድረስ እንደሚቻል ማደግ እንደሚቻል አንቺ ከመጣሽ በኋላ ከኔ ጋር ነው እንጂ አንቺ ከመጣሽ በኋላ ባል መከበር አውቃለሁ። አንቺ ከመጣሽ በኋላ እኔ ብዙ ነገር አስተካክያለሁ ማለት ይኖርብሻል ብዬ አስባለሁ። አትሰሚም እንዴ? ለማንኛውም አንዳንድ ሰው ብዙ ነገሮች ማመስገን ያለብሽ ቦታ መስግኝ። እሺ መድረስ እኔ ፍቅር መምህርሽ ነው። ብዙ ነገሮችን አስተካክለሻል። አልተሳካልሽም እንጂ ወይኔ ጉዴ ፈላው። እኔ ምን ነገር ይኸውልሽ ሩታ አማርኛ የምትሰሚ ከሆነና ነገሮችን የምትረጂ ከሆነ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እሺ። አማርኛ ነው አይደል ያወራሁት? አማርኛ ማውሪ ምንም ማውሪ ሰምቼሻለሁ። ተሽሎታል።
ተሽሎታል፣ ደህና ነው፣ ተመልሷል እያልኩሽ ነው። እንደ ድሮ ማዘዛትሽም እያልኩሽ ነው። በጣም ጥሩ። እሺ ልብሱን ነው የምፈልገው? አዎ ልብሱን ነው የምፈልገው። ሲቀጥል ደግሞ ስለ ጤንነት ስለምናምን እኔ ጋር ሆኖ ምናምን ታመመ ስለምትይው ነገር አንቺም ጋር መጥቶ ታመመ አልተባለም። ስንትና ስንት ነገር አዙረሽበት። ነገር ግን ድሮም ጤነኛ ነበረ፣ አሁንም ጤነኛ ነው። የሚሆነው ነገር ታያለሽ። ሲቀጥል ደግሞ አባቱ ጋር ነው ሄደው ሲመለስ ወዴት እንደሚመጣና ማንን እንደሚመርጥ በደንብ ያንዴ ታያዋለሽ። መምጣት አይጠበቅበትም። እዚህ ቤት መምጣት አይጠበቅበትም። ይመጣል፣ ቤቱ ይኖራል። ከዛ በኋላ ሄርሜላ ምን ይወጣታል አብረን እናያለን። አሁን ከቤቴ ትወጣላችሁ ወይስ ሌላ ነገር? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ደህና ከሆነ አብርሃም ደህና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ሩታ። አሁን ነው አብርሃም ራሳችን ህይወት መጀመርበት ሰዓት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ አድርገሽ አሳድጊ ነው ያልኩሽ ያለው። ድሮም ደህና ነው። ዘዋሽ አንቺ ነሽ ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁን ድሮም ደህና ነው። እስቲ ኧረ ቢያንስ ይኸውልሽ ህሊና ካለሽ አብርሃምን በደንብ የምታውቂው ባልሽ ነበር፣ የመጀመሪያ ባልሽ ነበር። በዚህ ናህል ልክ አንቺ የወረደና የሆነ ኧረ በኢየሱስ ኧረ ነው ይኸውልሽ፣ ይሄ የትኛውም ሰው የሚፈርደው ነው። ቢያንስ አብርሃም እንደዚህ እንዳልነበረ ማንም ያውቃል። በቃ በዚህ ናህል ልክ አይደለም መሆን ያለብሽ፣ ማሰብ መቻል አለብሽ። ይመጣል፣ ሲመጣ ሁሉንም ነገር ታዩ። ሊመጣ ስለሆነ ነው አሁን ደግሞ እንደዚህ እያሸረገዳችሁ ያላችሁ። ደህና ነው፣ ጤነኛ ነው፣ ምንም አልሆነ ምናምን እያላችሁ ያላችሁ የነበራችሁ ኬስ ስለነበረ ነው። የነበራችሁ ኬስ ስለነበረ ነው። አልተማመም ትያለሽ። ማስታወስ ማችል ከሆነ አንቺ አልታመምም ላይ ትቆያለሽ ሩታ። ያ የድሮ ሬሳው አብርሃም የለም ደህና ነው እያልኩሽ ነው። ስለዚህ የተመለሰው አብርሃም አለ። አንቺ ሬሳ ይዞ መኖሩን ትፈልጊዋለሽ። ሬሳን ሂጂና እዛ ፈልጊ። ነይ ነይ ውጪ። ልብሱን ሳትሰጪኝ አልወጣም። እያማረሽ ይቀራል። ከረሚያት እዚህ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ እንጂ ወንድ ነሽ እንጂ ከዛ እኔና አንቺ እንተያየታለን። ነይ ታዩ። አንቺ ልብስ አይደል ልብሱን ቀቀለሽ ልትበይ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን። እሺ